ውድ ወንድሜ ጥንቅሽ ይዞልኝ መጥቶ ነው። እንዴት ደስ እንዳለኝ ብዬ ልንገራችሁ። የሆነ እዛ ስበላ ከርሜ ማለት ነው እሱስ ነበር የሆነብኝና እኔም ልጆችን በቃ ጥንቅሽ ፈልገን ነበረ። በጣም በፈለግነው ሰዓት ነው የመጣውና ደስ ነው ያለኝ። እሱ የያዛቸውን ሰዎች እውነት አሁን ተረዳኋቸው። የሆነ ስበላ ስለከረምኩኝ ቅርቅር እያለኝ ነበረ። ምግብ በልቼ ስጨርስ ቅርቅር እያለኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙነይማ ቻናል ውድ ቤተሰቦቼ እንዴት ናችሁልኝ? አልሐምዱሊላህ እኔ ሰላም ነኝ። እናንተ እንዴት ናችሁ? ዛሬ ወንድሜ ጥንቅሽ ይዞልኝ መጥቶ ነው። በጣም ነው ደስ ያለኝ። ጥንቅሽ ፈልጌ ነበርና በሰዓቱ እዛ ስበላ ከርሜ ያለሁኝ ገጠር ሂጄ የሚገርማቸው ሱስ ሆነብኝ። በቃ ረስቸው የነበረውን ጥንቅሽ እንግዲህ አረብ ሀገር ከሄድኩ ስንት ዓመት ረስቸው ነበረ። መጀመሪያ ላይ ስለረሳሁት ምንም አልመሰለኝም ነበር። አሁን ስበላ ስለከረምኩኝ ልክ ምግብ በልቼ ስጨርስ የሆነ በቃ ቅርቅር እያለኝ ነበርና ወንድሜ ይዞልኝ ከቻቻለ አችኋለሁ። በጣም ነው ደስ ያለኝ። ሰርፕራይዝ አደረገኝ በፈለኩበት ሰዓት። እዛ ስንበላ በቃ እኛም ቅርቅር አላችሁና እናንተ ሳትበሉ እዚህ እኛ ስንበላ ብሎ ወንድሜ ይዞ መጣ ማለት ነው። በጣም ነው ደስ ያለኝ። ልጆችም ደስ አላቸው። እናንተንም እንግዲህ የስደትን ኑሮ በቃ ብሎ ለሀገራችሁ በቅታችሁ ከቤተሰቦቻችሁ ጋራ እንደዚህ ደስተኛ ለመሆን ለመዋየት ያብቃችሁ እላችኋለሁ። ውድ ተመልካቾቼ በጣም ነው ደስ የሚለው የገጠር ኑሮ እውነት ያልመሰለበት ደስ ይላል። በቃ እንደዚህ የገበሬ ልጅ ስትሆኑ ጥንቅሹ ሁሉ ነገር በጣም ደስ ይላል። ያው የሚያውቅ ያውቀዋልና ያልመሰለበት ነው የገጠር ኑሮ ላወቀው አሪፍ ነው እላችኋለሁኝ። እና ጠንቅሽ እንብላ እላችኋለሁ ሀባይቢ። እናም ውድ ተመልካቾች የዛሬው ቪዲዮዬ ጥንቅሽ ነው ይዤላችሁ የመጣሁት። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።